الحمد لله ذي الفضل والإحسان والكرم والامتنان اصطفى نبينا محمدا صلى الله عليه وسلم على جميع بني الإنسان وأدبه فأحسن تأديبه فكان خلقه القرآن وأشهد أن لا إله إلا الله وحده لا شريك له في الألوهية والربوبية والأسماء والصفات الحسان وأشهد أن محمدًا عبده ورسوله المبعوث بمكارم الأخلاق وأتم الأديان صلى الله عليه وعلى آله وأصحابه والذين اتبعوهم بإحسان أما بعد اتقوا الله أيها الناس واعرفوا أخلاق نبيكم المصطفى فإنها مشتملة على القيام بحق الله وحقوق عباده وبها الحياة السعيدة والغايات الحميدة فقد جعل الله لنا فيه أسوة حسنة كان صلى الله عليه وسلم قائما بشكر ربه منيبا إليه كثير التوبة والاستغفار فلقد قام يصلي حتى تورمت قدماه فقيل يا رسول الله أليس قد غفر الله لك ما تقدم من ذنبك وما تأخر قال أفلا أكون عبدا شكورا فكان يتواضع لربه تعالى وقد خير بين أن يكون عبدا نبيا أو ملكا نبيا فقال لا بل أكون عبدا نبيا وكان يكثر من الاستغفار لعلمه بأنه لا يؤدي حق ربه وقال صلى الله عليه وسلم إني لأستغفر الله وأتوب إليه في اليوم أكثر من 100 مرة أو قال من 70 مرة يا الله باروች ሆይ አላህን ፍሩ አላህን ተባረከ ወተዓላ ለመፍራት ከሚያግዙ ነገሮች መሃል አንዱ የረሱልን ሰለላሁ ዐለይሂ ወሰለም አኽላቅና ስነ ምግባር አውቆ ተግባራዊ ማድረግ ነው። የነቢዩን ሰለላሁ ዐለይሂ ወሰለም አኽላቅና ስነ ምግባር ማወቅና መላበስ ተግባራዊ ማድረግ የአላህንም የሰው ልጆችንም ሐቅ እንድናቅና እንድንጠብቅ ያደርገናል። የረሱልን ሰለላሁ ዐለይሂ ወሰለም ስነ ምግባር ያወቀና የተላበሰ ሰው የጌታውን ሐቅ አያጎድልም፣ የሰዎችንም ሐቅ አይነካም። የረሱልን ሲራ ታሪካቸውን አኽላቃቸውን አውቆ በዛ መሰረት ህይወትን መምራት ህይወታችን ላይ ደስተኛ እንድንሆን መጨረሻችን እንዲያምር ያደርጋል። አላህ ተባረከ ወተዓላ አርአያ የሚፈልግ ሰው በሙሉ ነቢይ ሙሐመድን ሰለላሁ ዐለይሂ ወሰለም እንዲከተል ቁርአን ላይ አዘናል። እነሆ በተወሰነ መልኩ የነቢይን አኽላቅና ሁኔታቸውን አሕዋላቸውን ስናይ ነቢዩ ዐለይሂ ሰላቱ ወሰላም ጌታቸውን እጅጉኑ ያመሰግኑ ያወድሱ ነበር። ወደሱም ተጸጽተው የመለሱ እስትግፋርም ያበዙ ነበር። ሌሊት ላይ እግራቸው እስኪያብጥ ሁሉ ቆመው ይሰግዱ ነበር። ለምን ይሄን ታደርጋለህ ተብለው ሲጠየቁም ጌታውንም ያመሰግን ጌታው የዋለለትን ጸጋ ውለታውን የሚመልስ ባሪያ መሆን የለብኝም እንዴ በማለት መልስ ሰጥተዋል። ከልክ በላይ ለአላህ ተባረከ ወተዓላ ይተናነሱም ነበር። ንጉስና ነቢይ ሆነህ ከመኖር ወይም ደግሞ የአላህ ባሪያና ነቢይ ሆነህ ከመኖር የቱን ትመርጣለህ ተብለው ተጠይቀው የአላህ ባሪያና ነቢይ ሆናለሁ ብለው ለአላህ ራሳቸውን ዝቅ አድርገው ዓብድ የሚለውን ባሪያ የሚለውን ማዕረግ መርጠዋል። አላህ ከሰጣቸው ኒዕማና ጸጋ ብዛት አንጻር ምንም ቢያደርጉ የጌታቸውን ኒዕማ ውለታውን መመለስ እንደማይችሉ ጠንቅቀው ስለሚያውቁ ሁሌ እስትግፋርን ያበዙ ነበር። አንድ ቦታ ላይ ብቻ ቁጭ ባሉበት 70 ጊዜ 100 ጊዜ አስተግፊሩላህ ወአቱቡ ኢለይህ ለው ነበር። ጌታቸውን የማመስገናቸው ራሳቸውን እንደ ወንጀለኛ የመቁጠራቸው ምልክት ነው። ዒባዳ ሲያበዙና ለጌታቸው በጣም ሲተናነሱ ወንጀላቸውን ሲፈሩና ሲሰጉ ባዩ ጊዜም ሱሐቦች ለምን ይሄን ታደርጋለህ? አላህ ተባረከ ወተዓላ ያለፈውንም ወደፊት ሊመጣ የሚችል ወንጀል ካለም አላህ ምሮህ ይቅር ብሎህ የለም እንዴ ተብለው ሲጠየቁ ጌታውን የሚያመሰግን
የጌታውን ውለታ በተግባር የሚመለስ ባሪያ መሆን እወዳለሁ ብለዋል አለይሂ ሰላቱ ወሰላም። ጌታቸውን በጣም ይፈሩ ስለነበረም ንፋስን፣ ደመናን በሚያዩበት ጊዜ በጣም ይጨናነቁ ነበር፣ ይፈሩ ነበር። የመፍራታቸው ምልክት ፊታቸው ላይ ይነበብ ነበር። ከዕለታት አንድ ቀን የምእመናን እናት ዓኢሻ ረዲየላሁ ዐንሃ ያ ረሱለላህ፣ ሰዎች ደመና ሲያዩ፣ ንፋስ ሲያዩ ዝናብ ሊጥል ነው ብለው ይደሰታሉ፣ አንተ ግን ንፋስ ሲመጣ ደመና ሲመጣ ትፈራለህ፣ ምንድን ነው ስትላቸው አላህ ተባረከ ወተዓላ ከዚህ በፊት በዝናብ ያጠፋቸው በንፋስ ያጠፋቸው ሰዎች አሉ፣ እንደው እኛንም አላህ በንፋስ ሊያጠፋን ይሁን እያልኩኝ ተጨንቄ ነው ምፈራው ብለዋል አለይሂ ሰላቱ ወሰላም። አላህን ከመፍራታቸው ጋር በሌላ በኩል ደግሞ ጀግናም ጭምር ነበሩ ረሱላችን አለይሂ ሰላቱ ወሰላም። ጀግንነት ጥንካሬ የሚያስፈልግበት ቦታ ላይ ነቢዩ አለይሂ ሰላቱ ወሰላም ጀግና ነበሩ፣ ደፋር ነበሩ። ከዕለታት አንድ ቀን መዲና ከተማ ዳርቻ ላይ ኃይለኛ የሚያስደነግጥ ድምፅ ተሰምቶ ሰዎች ሁሉ ወደ ድምፁ የተሽቀዳደሙ ሲሄዱ ረሱሉ አለይሂ ሰላቱ ወሰላም ከሁሉም በፊት ቀድመው ሄደው ያለውን ነገር አጣርተው ባዶ ፈረስ ላይ ሰይፋቸውን አንጠልጥለው ሰዎች ወደ ድምፁ እየሄዱ እሳቸው ሲመለሱ አግኝተዋቸው ለንቱራዑ ብለዋቸዋል። አታስቡ፣ የሚያስፈራ የሚያስደነግጥ ነገር የለም ብለዋቸዋል። ሌሎች ሰው ተሰብስቦ ተጠራርቶ እስኪሄድ እየጠበቁ እሳቸው ግን ለብቻቸው ባዶ ፈረስ ላይ እየጋለቡ ሰይፋቸውን አንጠልጥለው ያለውን ችግር አጣርተው መጥተዋል። አላህን ተባረከ ወተዓላ የሚፈራ ሰው ሌሎች ነገሮችን አይፈራም። ለአላህ የሚተናነስ ሰው ለሌሎች ነገሮች የበታችነት አይሰማውም። ነቢያችን ሰለላሁ ዐለይሂ ወሰለም ቻይና ታጋሽም ጭምር ነበሩ። ባህሪያቸው ለስለስ ያለ ሰውም ነበሩ። አንድ ገጠር የሚኖር ሰው መጥቶ ከኋላ ጋቢያቸውን ጎትቶ አንቆ ይዟቸው አንገታቸው ላይ ሁሉ የጎተተው የጋቢው ምልክት ሰንበሩ እስኪታይ ድረስ ረሱልን ጎታቸው አለይሂ ሰላቱ ወሰላም። መጨረሻ ላይ ዞር ብለው አይተውት ፈገግ ብለዋል። አንተ ሙሐመድ ሆይ አላህ አንተ ጋር ካስቀመጠው ንብረት ገንዘብ ስጠኝ ብሏቸው ጎቶ አንገታቸውን ከማቁሰሉ ጋር ያ ሙሐመድ ብሎ በማይገባ ስም የአክብሮት ስማቸውን ያ ረሱላላህ ያ ነቢይላህ ሚለውን ትቶ አደብ በጎደለው መልኩ ከመጥራቱ ጋር አላህ አንተ ጋር ካስቀመጠው ገንዘብ ስጠኝ ከአባትህ ገንዘብ ሳይሆን ብሎ ጠንከር ከማለቱ ጋር ነቢዩ አለይሂ ሰላቱ ወሰላም ዞር ብለው አይተውት ፈገግ ብቻ ነው ያሉት። ከዛ በኋላም ስጡት ብለው የጠየቀውን ነገር እንዲያገኝ አድርገዋል። ሰዎች ጸባያቸው ለስለስ ያለ ነበር፣ ቻይ ነበሩ፣ ታጋሽ ነበሩ። የእሳቸው ተከታይ ነኝ የሚል በሙሉ መልካም ስነ ምግባራቸውን በሰማ ቁጥር እኔስ እንዴት ነኝ ሊል ራሱን ከሳቸው ሊያነጻጽርና የሚችለውን ያክል አኽላቃቸውን ሊላበስ ይገባዋል። አነስ ብኑ ማሊክ የሚባል ታዋቂ ሶሓቢ አለ። ለ10 ዓመት ገደማ ረሱልን አለይሂ ሰላቱ ወሰላም ሌት ተቀን ሀገር ውስጥም መንገድና ጉዞ ላይ ሲሆኑም አብሯቸው የሆነ የኻደማቸው ያገለገላቸው ግለሰብ ከሳቸው ጋር የነበረውን ቆይታ ሲናገር ረሱልን አለይሂ ሰላቱ ወሰላም ለ10 ዓመት ኻድም ያለሁኝ ሀገር ውስጥም መንገድም ላይ ሆነን አንድ ቀን እንኳ እጭ ብለውኝ አያውቁም። ያደረግኩትን ነገር ለምን አደረግ እንዲደረግ የፈለጉትን ነገር ሳላደርገው ከደረሱ ለምን ሳይደረግ ቆየ ብለውኝ አያውቁም ብላ ረዲየላሁ ዐንሁ አነስ ወሰለላሁ ዐላ ሙሐመድ። በእጃቸው ረሱሉ አለይሂ ሰላቱ ወሰላም ማንንም መተው አያውቁም። ሰራተኛም ይሁን ሴቶችን ምስቶቻቸውንም ይሁን ጂሃድ ያደረጉ የአላህ ጠላቶችን ጦር ሜዳ ላይ መተው ካልሆነ በስተቀር ለራሳቸው መበቀልን አያውቁም ነበር። የአላህ ድንበር ሲነካ ወንጀል ሲሰራ ሸሪዓ ሲጣስ ግን ማንም የማያውቃቸው ይመስሉ ነበር። ወንጀልን ሲያስጠነቅቁ ድምፃቸው ጮክል ነበር። እፊት ለፊታቸው ያለን ጥቃት ለማድረስ የተዘጋጀን ሰራዊት የሚያስጠነቅቁና መመሪያ የሚሰጡ እስኪመስል ድረስ። ነገር ግን ራሳቸው ሲነኩ የግል ሐቃቸው ሲነካ ቀደም ሲል እንደተጠቀሰው ፈገግ ብለው ከማሳለፍ ውጭ ምንም አያደርጉም ነበር። ከአኽላቃቸው ማማር የመጣ በንግግር ደረጃ መጥፎ ንግግር አይናገሩም።
በተፈጥሯቸውም ፋሒሽ አይደሉም። አላህ ሲፈጥራቸው ጸያፍን ነገር የሚናገር መጥፎን ነገር ሰዎች የሚጠሉትን የሚዘገንናቸውን ነገር የሚያደርግ ፍጡር አድርጎ አልፈጠራቸውም። እራሳቸውም ደግሞ እንዲህ አይነትን ነገር ፈልገው የሚያደርጉ አልነበሩም። የሚሳደቡ የሚራገሙም አልነበሩም። ማ ካነ ሰባበን ወላ ለዓነ ሰውንም ይሁን እንስሳትን አይሰድቡም ነበር። ሲሳደብ የሰሙትንም ሰው ያወግዙ ነበር። ሙስሊም አይሳደብም ይሉ ነበር አለይሂ ሰላቱ ወሰላም። ሁለት ነገሮች ምርጫ ከቀረቡላቸው ገር የሆነውን ይመርጡ ነበር አለይሂ ሰላቱ ወሰላም። ሁለት ምርጫ ካለ ከቀረቡ ምርጫዎች ይበልጥ ገር የሆነውን ቀላል የሆነውን ይመርጡ ነበር። ቀላልና ገር የሆነውን የሚመርጡት ወንጀል እስካልሆነ ድረስ ነው። አንደኛው ወንጀል ከሆነ ግን ከምንም በላይ ወንጀሉን ይርቁት ይሸሹት ነበር። ቸርና ለጋስም ሰው ነበሩ አለይሂ ሰላቱ ወሰላም። የተጠየቁትን ነገር ማድረግ እየቻሉ ከመስጠትና ከማድረግ ወደ ኋላ አይሉም ነበር። ለአንድ ግለሰብ ብቻ ትልቅ ሜዳ ላይ የነበረን አንድ ሸለቆ የሞላን በግ ለአንድ ግለሰብ አሳልፈው ሰጥተዋል። እንዲህ አይነትን ቸርነትና ለጋስነት አይቶ ስለማያውቅ ግለሰቡ ወደ ሀገሩ ሰዎች በጎቹን የነዳ በመሄድ ወገኖቼ ሆይ ስለሙ፣ ሙሐመድ ድህነትን የማይፈራን ሰው አሰጣጥ ነው የሚሰጠው ብሏቸዋል። እነሱ ዘንድ ዱንያ ትልቅ ነገር ናት። ዱንያ ያለው ሰው ሁሉም ነገር እንዳለው ስለሚቆጥሩ እሱ ከረሱሉ ዓለይሂ ሰላቱ ወሰላም ሰፊ ስጦታን ስላገኘ ሌሎችም ነቢ ጋር ዓለይሂ ሰላቱ ወሰላም እንዲሄዱ እንዲሰልሙ በመፈለግ እንጂ ከረሱል ጋር ዓለይሂ ሰላቱ ወሰላም ያሉና የሰለሙ ሁሉ ጥቅምን መሰረት አድርገው የሰለሙ ናቸው ማለት ግን በጭራሽ አይደለም። አዑዙ ቢላሂ ሚነ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም ኑን ወልቀለሚ ወማ የስጡሩን ማ አንተ ቢኒዕመቲ ረቢከ ቢመጅኑን ወኢነ ለከ ለአጅረን ገይረ መምኑን ወኢነከ ለዓላ ኹሉቂን ዐዚም ባረከላሁ ሊ ወለኩም ቢልቁርአኒል ዐዚም ونفعني وإياكم بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه غفور رحيم. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا والصلاة والسلام على من بعث حجة وهدى. أما بعد ነቢ ዓለይሂ ሰላቱ ወሰላም ከነበራቸው አኽላቅና መለያ አንዱ የዱንያን ፍቅር ከልባቸው አውጥተው ጥለው ነበር። ዱንያን በቁጥጥራቸው ስር ማድረግ ከመቻላቸው ጋር ማለት ነው። አላህ ተባረከ ወተዓላ ዱንያ ላይ የፈለጉትን ያክል ጊዜ የፈለጉትን ነገር ሁሉ እያገኙ ለሁሌም እንዲኖሩና ወይም አላህ እስከሻው ድረስ እንዲኖሩና ሞተው ከጌታቸው እንዲገናኙ ምርጫ አቅርቦላቸው ከጌታቸው መገናኘትን መርጠዋል አለይሂ ሰላቱ ወሰላም። ዱንያ ላይ የመኖር ፍላጎት አልነበራቸው። በዱንያ አይታለሉም ነበር። ለተከታታይ ሳምንታት፣ ወራት ቤታቸው ውስጥ እሳት አይለኮስም፣ ድስት አይጣድም ነበር። ታዲያ ምን ትበሉ ነበረ ለወራት ድስት ካልተጣደ እሳት ካልተለኮሰ ተብለው ሲጠየቁ ምግባችን ቴምርና ውሃ ነበር ብለዋል። ለማኝ ሁሉ መጥቶ ቤት ውስጥ ከ3 ፍሬ ቴምር ውጪ የሚሰጡት ነገር አጥተው ሕፃን ልጅ ይዛ ለመጣች ሴት እናት 3 ፍሬ ቴምር ተሰጥቷት 2ቱን ለሕፃኖቿ ጉርሳ 3ኛውን ልትጎርስ ስትል ሕፃኖች ቀምተዋት አይሻ ማዘኗን ለረሱል ሰለላሁ ዐለይሂ ወሰለም ነግራቸዋለች። የቤቷ ውስጥ የረሱል ሰለላሁ ዐለይሂ ወሰለም ቤት ውስጥ ከ3 ፍሬ ቴምር በላይ ምግብ አልነበረም። ቴምሮች ደረጃቸው ብዙ ነው። የጥራት ደረጃቸው አይነታቸው የተለያየ ነው። ረሱሉ ዐለይሂ ሰላቱ ወሰላም ሆዳቸውን የሚሞሉበት ከጥራት አንፃር ዝቅተኛ ደረጃ ላይ ያለ ደቅል የሚባልን ቴምር እንኳ እንደ ልባቸው አያገኙም ነበር ዐለይሂ ሰላቱ ወሰላም። መንገድ ላይ የወደቀን ቴምር አይተው የሰደቃ ቴምር ባይሆን አንስቼ በላው ነበር ብለዋል ዐለይሂ ሰላቱ ወሰላም። ሰደቃ መብላት ለሳቸው ሐራምና ክልክል ነው። ከመራባቸው የመጣ መንገድ ላይ የወደቀን ቴምር እንኳ አንስተው ለመብላት አስበዋል። ረሱሉ ዐለይሂ ሰላቱ ወሰላም እና ቤተሰቦቻቸው ለተከታታይ 2 ቀናት የገብስ ዳቦ እንኳ ጠግበው በልተው አያውቁም ተብሏል ዐለይሂ ሰላቱ ወሰላም። በሞቱበት ጊዜ ለቤተሰቦቻቸው ወርቅም ይሁን ብርን ወይም ደግሞ ግመልና በግን አስተርፈው አስቀምጠው አልሞቱም።
የነበራቸው ካባ እንኳ የሆነ ሰዓት ላይ ለቤተሰቦቻቸው ቀለብ አልቆ ከጎረቤታቸው ወይም ከሳቸው በአቅራቢያ ከሚገኝ አይሁዲ እህል ሲያመጡ ካባቸውን አስይዘውት ሳይከፈል ሳይመለስ ካባው እዛው ያለ ነው የሞቱት አለይሂ ሰላቱ ወሰላም። ትክክለኛ ዙህድ የሚባለው ይሄ ነው። ከፈለክ ጋራዎችን ወርቅ ላርግልህ እያላቸው መላኢካ መጥቶ አልፈልግም፣ ሳገኝ በልቼ አመስግኜ ሳጣ ደግሞ ታግሼ መኖር ይሻለኛል ብላ ዱንያን ልቡ እየፈለጋት እየጓጓላት ሳያገኛት ቀርቶ ቸላ ያለ ሰው የተዋት ሰው ዛሂድ አይባልም። ትክክለኛ ዙህድ የሚባለው ዱንያን ቸላ ማለት የሚባለው ዱንያ ሙሉ በሙሉ ወደ አንተ እየመጣች አልፈልግሽም ብለህ ከዱንያ መሸሽ ነው። ነብዩ ሰለላሁ ዐለይሂ ወሰለም ዱንያን በትንሹ አቻችሎ አብቃቅቶ ከማለፍ የመጣና በጣም ተናንሰው ዝቅ ብለው ከመኖራቸው የመጣ በተከበረው እጃቸው ልብሳቸውን ይሰፉ ነበር። የተቀደደ ልብሳቸውን ሰፍተው ይለብሱ ነበር። የተቀደደ ጫማቸውን ይሰፉ ነበር። ቤት ውስጥ ሆነው ከቤተሰቦቻቸው ጋር መሰራት ያለበትን ስራ ይሰሩ ነበር። አዳን ሲሰሙ ቤተሰቦቻቸውን እንደማያውቋቸው ነገር ሁሉ ጥለዋቸው ይወጡ ነበር። ትልቅነት የሚለካው ራስን ከፍ ከፍ በማድረግ ያማረ ልብስ በመልበስ አይደለም። ትልቅነት ለአላህ በመተናነስ ነው። ለሰዎች ራስን ዝቅ በማድረግ ነው። ሰዎችን ከመበደል በመጠንቀቅ ነው። ሲያጠፉ አጥፍቻለሁ ሲባል ከአቅመ ደካሞችና ከምስኪኖች ጋር ባላቸው ከሞተባቸው ወይም ደግሞ ባላቸው ከፈታቸው ባለ ጉዳይ ሴቶች ጋር ጉዳያቸውን ለማስፈጸምና ለማገዝ የተለያየ ቦታ ይሄዱ ነበር። አቅመ ደካማ የሆነ ሰው ለምግብ ከጠራቸው ይሄዱ ነበር። የአንድ በግ ኮቴ ቀቅሎ እንኳን ቢለኝ ግብዣ ይሄዳለሁ ብለው ነበር ይሉ ነበር አለይሂ ሰላቱ ወሰላም። ሐጃ ያላቸው ሰዎችን ሐጃ በቻሉት ልክ ያወጡ ነበር። አንዲት ሕፃን ሴት ጉዳይ አለኝ ብላ አስከትላቸው እስከ መዲና ከተማ ጫፍ ድረስ ሄደ ነበር። የተኛም ሰው መጥቶ ሰላም ካላቸው ቀድሞ እሱ እጁን ከእጃቸው እስካላላቀቀ ድረስ ሸሽተውት ወይም ተጠይፈውት እጃቸውን ከሱ እጅ አያስወጡም አያለያዩም ነበር አለይሂ ሰላቱ ወሰላም። ሕፃናትን መንገድ ላይ ሲያገኙ አሰላሙ አለይኩም ይሉ ነበር። ከሕፃናት ጋር ይጫወቱ ነበር። እጁ ላይ ያዩትን መጫወቻ ሌላ ጊዜ ካጡት ከአንድ ሕፃን እጅ ላይ ያ መጫወቻ የት ሄደ ብለው ሀገርን የሚመሩ አለይሂ ሰላቱ ወሰላም ታላቅ ሰው ሕፃናት ጋር ቆመው ይጫወቱ ይቀልዱ ነበር። ከአዋቂዎችም ጭምር ይቀልዱ ነበር። አንተም ትቀልዳለህ እንዴ ሲሏቸው አዎን እቀልዳለሁ፣ ምቀልደው ሐቅን ብቻ በመናገር ነው እንጂ ብለዋል አለይሂ ሰላቱ ወሰላም። በተፈጥሯቸው ረሱላችን ሰለላሁ ዐለይሂ ወሰለም ዝምተኛ ነበር። መናገር ያለባቸውን ለይተው ያውቃሉ። መናገር ያለባቸው ቦታ ላይ ይናገራሉ። ካልሆነ ዝምታ መልካም ነው፣ ጥቂቶች እንጂ አያደርጉትም ብለው ተናግረዋል። የተናገሩ እንደሆነም ሐቅን ኸይርን ነበር የሚናገሩት። በሚናገሩበት ጊዜም ከሰሓቦቻቸው ጋር በሚገናኙበት ጊዜም ፊታቸው ላይ ፈገግታ ይታይ ነበር። ማ ረአይቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ሙንዙ አስለምቱ ኢላ ሙተበስመን ብሏል አንዱ ሰሓባቸው። ከሰለምኩ ጀምሮ ረሱልን አይቻቸው አላቅም፣ ሁሌም ሳያቸው ፊታቸው ላይ ፈገግታ የሚነበብ የሚስተዋል ሆኖ እንጂ ብላ። አኽላቃቸው ስነ ምግባራቸው ገር ነበር። ቀላል ሰው ነበሩ። ማንኛውም ሰው የሚቀርባቸው ልበደንዳና አልነበሩም፣ ኮስታራ አልነበሩም። ሁለቱንም አላህ ሰብስቦላቸው ነበር። አንዳንዶች ከልክ በላይ ኮስታራ ሆነው ሰው ይሸሻቸዋል። ሌሎች ደግሞ ከልክ በላይ የሚቀሉ ሆነው ሰው ከልክ በላይ ቀርቧቸው ክብራቸውን ያጣሉ፣ ክብራቸው ይነካል። ነቢዩ ሰለላሁ ዐለይሂ ወሰለም በሁለቱም መካከለኛ የሆነን አካሄድ ይሄዱ ነበር። ሲናገሩ ሰሓቦቻቸው አንገታቸውን ደፍተው አሞራ እንደተቀመጠበት ሰው አንገታቸውን ደፍተው አቀርቅረው ንግግራቸውን ይሰሙ ነበር። ነብዩ ንግግራቸውን ሲያበቁ ሰሓቦቻቸው ይጫወቱ ነበር። አብረው ከሰሓቦቻቸው ጋር እየተጫወቱ የሚያስቅ ነገር ካለም ይስቁ ነበር። ከሰሓቦቻቸው ጋር ተመሳስለው ዝቅ ብለው ኖረው ሰሓቦቻቸውን ማስተማር፣ ችግራቸውን አውቀው አማክሯቸው መፍታት ችለዋል። ነቢ ሙሐመድን የማያውቅ ሰው ድንገት ከመጣ ከሰሓቦቻቸው ጋር ተቀላቅለው በተቀመጡበት ነቢ ሙሐመድ ማለት የተኛው እንደሆነ አያውቅም ነበር። አዩኩም ሙሐመድን ብለው ይጠይቅ ነበር። ለሳቸው ተብሎ ለየት ያለ ምንጣፍ፣ ለሳቸው ተብሎ ለየት ያለ መቀመጫ፣ ለየት ያለ ልብስ አይደረግላቸው ነበር። አዲስ የመጣ ሰው ሙሐመድ የቱ ነው ብሎ ነበር የሚያውቃቸው።
ከሱሐቦቻቸው ጋር መንገድ ከሄዱ ሱሐቦች የሚሰሩትን ስራ አብረው ይሰሩ ነበር። አንደኛው ውሃ ሊቀዳ ከሄደ እሳቸው እንጨት ይለቅሙ ነበር። ሲበሉ ተደግፈው በኩራት መልኩ አይበሉም ነበር። መተናነስን ከመውደዳቸው ለጌታቸው ከመተናነሳቸው አልፎ ለኡማቸው መተናነስን አስተምረዋል። ከእሳቸው አኽላቅና መለያዎች አንዱ ሐያ ነበር። አይነፋር ነበሩ ዓለይሂ ሰላቱ ወሰላም። ጓዳ ውስጥ ካሉ ልጃገረዶች ከሙሽራ የበለጠ ሐያ ያደርጉ ነበር ዓለይሂ ሰላቱ ወሰላም። ሐያ ኸይርን እንጂ አያመጣም ብላ ሐያ ታበዛለህ ብሎ ወንድሙን የሚመክርን ሰው ባዩበት ጊዜም ተወው፣ ሐያ ኸይርን እንጂ አያመጣም ብላ ሐያ የሌለው ኢማን የለውም ተብላ ከመሆኑም ጋር ሐያ ሐቅን ከማወቅ እንዳይከለክለንም አስጠንቅቀዋል ዓለይሂ ሰላቱ ወሰላም። የረሱሉ ሐያ በንግግራቸው፣ ባለባበሳቸው፣ በእርምጃቸው፣ በእይታቸው ይገለጽ ነበር። ከረሱሉ መገለጫ አንዱ ኡመታቸውን ለማዳን እጅጉን ይጨነቁ ነበር፣ ይጓጉ ነበር፣ ይጥሩ ነበር። አንድን ሰው ህይወት ለማዳን ከአላህ ለማስተዋወቅ ሌት ተቀን ይለፉ ነበር። የታመመን ሄደው ይጠይቁ ነበር፣ የተቸገረን ይረዱ ነበር። በዚህ ከአላህ እንዲተዋወቅ ያደርጉት ነበር። ኻቲማውን እንዲያስተካክል፣ ተስፋ እንዳይቆርጥ ዱዓ እንዲያደርግ ይመክሩ ነበር። አይሁዲ የሆነ ህፃን ታሞ ሄደው ዘይረውት መጨረሻ ላይ ላኢላሃ ኢለላህ በል ብለውታል። ወደ አባቱ ሲያይ አቡል ቃስምን ሙሐመድን ታዘዘው ብሎት መጨረሻ ላይ ህፃኑ ልጅ ጣርሞት ላይ ሆኖ አሽሀዱ አን ላኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ብሎ ነቢዩ ፊታቸው በፈገግታ ተሞልቶ በእኔ ምክንያት አላህ ከእሳት ያዳነው ጌታ ይመስገን እያሉ ከቤት ወጥተዋል። የተኛውም ሰው ከጌታው ጋር ተዋውቆ እስልምናን ይዞ እንጂ እንዲሞት አይፈልጉም ነበር። ከዕለታት አንድ ቀን ከፈጅር በኋላ ሚንበር ላይ ወጥተው እስከ ዙህር አስተምረዋል። ዙህር ሶላትን ሊሰግዱ ወርደው ከዙህር በኋላ ተመልሰው ሚንበር ላይ ወጥተው እስከ ዐስር አስተምረዋል። ለዐስር ወርደው ሶላታቸውን ሰግደው ድጋሜ ሚንበር ላይ ወጥተው እስከ መግሪብ አስተምረዋል። ከአሁን ቀደም የሆነውንም ወደፊት የሚሆነውን በሙሉ አላህ ያሳወቃቸውን ለሶሐቦቻቸው ያሳውቃል። ኸይርን ሁሉ ነግረውናል። ኸይርን የፈለገ እሳቸውን መንገድ ተከትሎ ሊሄድ ይገባል። ሸርን ሁሉ አስጠንቅቀውናል። ሸርን የሚፈራ ሰው እሳቸው ሸር ያሉትን ቢድዓን፣ ሽርክን፣ ወንጀልን ሊርቅና ሊጠነቀቅ ይገባዋል። እሳቸውን የታዘዘ ሱናቸውን የተከተለ በሁለቱም ዓለም ሰላምን፣ ደስታን፣ የውስጥ እርካታን ያገኛል። የእሳቸውን ሱና ቸላ ያለ ስሜቱን የተከተለ በጀህልና የተመራ በአዱንያም በአኼራ እድለ ቢስ ይሆናል። የውስጥን ሰላም ሊያገኝ አይችልም። ሙሉ ሰው መሆን የፈለገ ሰው የእሳቸውን መንገድ ሊከተል ይገባዋል። በሁሉም የህይወት ዘርፍ ላይ ሱናቸውን ሊማር ይገባዋል። ሲራቸውን ሊያጠና ይገባዋል። የእሳቸው ሲራና ሱና ማለት ተውሂድ ማለት፣ ፍቅህ ማለት፣ ሙዓመላ ማለት ነው። ሁሉም ህይወታችን ላይ ሊገጥሙን የሚችሉ ነገሮች ነቢ ዓለይሂ ሰላቱ ወሰላም ወይም በተግባር ወይም በንግግር ሰርተው አሳይተውናል። በዚህ መሰረት የሄደ ሰው፣ እሳቸው ሱና መሰረት የተጓዘ ሰው፣ ያዘዙትን የታዘዘና የከለከሉትን የተከለከለ ሰው የአዱንያ ህይወቱ ቀላል ገር ይሆንለታል። የውስጥ ሰላምን ረፍትን ያገኛል። መጨረሻ ላይ ይህ ጉዞው ይህ መንገዱ ለጀነት ያበቃል። ثم صلوا وسلموا على خير البرية وأزكى البشرية ومن ترتاح النفوس بالصلاة عليه وتشتاق لرؤيته فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك وخليلك محمد وعلى آله وأزواجه وذرياته وأتباعه إلى يوم الدين وارض اللهم عن خلفائه الراشدين وبقية صحابته أجمعين وعنا معهم برحمتك يا رحمن يا رحيم اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداء الدين واجعل بلدنا هذا آمنا مطمئنا وسائر بلاد المسلمين اللهم آمنا في أوطاننا اللهم آمنا في أوطاننا اللهم آمنا في أوطاننا وألف بين قلوبنا على الحق ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم اهدنا لأحسن الأخلاق اللهم اهدنا لأحسن الأخلاق اللهم اهدنا لأحسن الأخلاق واصرف عنا مساوئها اللهم ارزقنا حبك وحب نبيك
وحب عمل يقربنا إلى حبك، ووفقنا لاتباع سنة نبيك. اللهم وفقنا لاتباع سنة نبيك، اللهم وفقنا لاتباع سنة نبيك، وأحينا وأمتنا على سنته، واحشرنا في زمرته، واسقنا من حوضه، وارزقنا جواره في جنات ونهر، في مقعد صدق عندك يا مليك يا مقتدر. اللهم اغفر لنا ولوالدينا ولمشايخنا، وارحم موتى المسلمين أجمعين. آمين. وقوموا إلى صلاتكم يرحمكم الله.